አስባ ነው እኛም ማታውላችንን ይቅርታ እየጠየቀችው። በጣም የምታስተካክለው ሴራ አላት። ለዛ ነው እኛን መጣ ይቅርታ የምጠይቀን። የውሸት ይቅርታ ነው የእሷ ይቅርታ ብሎ ካሌብ ይናገራል። ደሊና ደግሞ ካሌብ ሁሉም ሰው እኮ ይሳሳታል። የተሳሳተ ደግሞ ይቅርታ ከጠየቀ ይቅርታ ማድረግ የራሳችን ፋንታ ነው ብላ ደሊና ስታወራ፣ ደሊና እና ከእናንተ በላይ እኔ ነኝ ማቃት፣ እናንተ ስለ እሷ ምንም ነገር አታውቁም። ስለዚህ እሷ የሆነ ትልቅ ሴራ አዘጋጅታ ነው አሁን እኛን መታ ይቅርታ ጠይቃ ከዛ በኋላ የሆነ ነገር ሲፈጠር ቤዛ እንግዲህ ከዚህ በፊትም ከእናቷ ጋር ከወይዘሪት አልማዝ ጋር ካሌብ እሱ ቤተሰቦቹ ማን እንደሆነ እንዳያውቅና ቤተሰቦቹን ወይም እሱ እውነተኛ የአልማዝ ልጅ እንዳልሆነ እንዳያውቅ ብዙ ምስጢር ደብቆ ነበሩ ከአዜብ እጅ። አዜብ ደግሞ ልጄን ለማዳን ብዬ ነው ይሄን ነገር ያደረግኩት። እንግዲህ አዜብ በፊት ካሌብ የኔ ልጅ ነው፣ ልጄን ደግሞ በአንቺ እጅ አልለቀሽም፣ ልጄ እናቱ እውነተኛ እናቱ እኔ እንደሆንኩ ያውቃል አንድ ቀን ብላ ስታወራ ነበረ። እንግዲህ አዜብ ለአልማዝ ካሌብን ስትሸጥ ይሄ የኔ ልጅ ነው ብላ ነው የሸጠችውና ግን ከሰፈር ልጆች ሸታ እንግዲህ ወይዘሪት አልማዝ ልጅ ማውለድ ስለማትችል እንደዛ አድርጋ ነው በገዝታ በገንዘብ ልጇ አርጋ አሳድጋ ነበርና ነገር ግን በከለታት አንድ ቀን እንግዲህ ደሊና ሁሉንም እውነታ ታወጣዋለች። በዛ ምክንያት አልማዝም ከቤት ትሄዳለች። እንግዲህ ቤዛም ግራ ገብቷት ይቅርታ ካልጠየቅኩኝ ሁለተኛ ውሸቴን እንዴት ሆኜ ድራማዬን ለመቀጠል ሁላቸውንም ይቅርታ ጠይቄ እውነተኛ ሰው መሆን አለብኝ መጀመሪያ ብላ ነው እንግዲህ ብሌን ድራማዋን የጀመረችው። ቤዛ ድራማዋ ግን እንግዲህ ውሸት ሁሉ እያደረገች ያለችው መጀመሪያ የካሌብን ንብረት ወስዳ ካሌብ የኔ ብቻ ነው በማለት ነው። የካሌብን ያለውን ንብረት ሁሉ ከሱ ነጥቃ ለመውሰድ ሀሳብ አላት ማለት ነው። እንዲሁም ደግሞ ከዛ ንብረቱን ከወሰደችው በኋላ ከእናቷ ጋር የነበራቸው ሀሳብ እንግዲህ ካሌብንና ደሊናን ከቤት ለማባረር ነበረ ሀሳባቸው። ንብረት ሁሉ የኔ ነው፣ አንተ ጎዳና ላይ ወድቀህ ለማለት ነው። እንግዲህ ለሌላ ሰው የተቆፈረ ጉድጓድ ራሳችንን እንደምንወጥ ማሰብ አለብን ማለት ነው። አንዳንድ ጊዜ እንግዲህ ቤዛ ለራሷ ለሰው የቆፈረችው ጉድጓድ በራሷ ወድቃለች ማለት ነው። በዚህ ሰዓት ቤዛ እንግዲህ ጎዳና ዳር ወድቃ ትገኛለች። ካሌብ ሁሉንም ነገር አውቆ ከቤት በቀጥታ ያባረራታል ማለት ነው። ቤዛን እንግዲህ እሷ ምን ነገር ይህን ነገር ለምንድን ነው የምታደርገው? ካሌብ ለምንድን ነው ሁሉ ነገር ወደ እሷ የምታመጣው? እንግዲህ ሁሉ ነገር ለምንድን ነው ወደ እሷ የምታመጣ? እሷ እኮ ምንም ነገር አላረገችም ወይም ልታደርግም አትችልም ብላ እንግዲህ ትናገራለች። እሱ ደግሞ አይ የሆነ ሰው ከዶክተሩ ጋር እየሰራ እንዳለ ነው የተሰማኝና እሱም በኋላ እናወራበታለን። ቤዛ ትቀየራለች የሚል ነገር ለእኔ ምንም ነገር አይገባኝም፣ ምንም አላምንሽም ብሎ ምንም እሷን ሴት እኔ አላምናትም፣ ልጅቷ እኮ ቤዛ መሆኗን እንዳትረሺ ብላ ትናገራ ይላታልና ደሌናም ደግሞ በጣም ነው የደነገጠችው። በእውነት ይሄን መድኃኒት እሷ ቀይራ ይሁን እንዴ? ለምንድን ነው ታዲያ ስለ መድኃኒቱ ስናወራ ይህን አይል የደነገጠችው? በማለት ደሌና ውስጥም እንግዲህ እንደገና የቤዛ ጥርጣሬ በውስጡ አድሯል ማለት ነው። ኤልሳ ደግሞ በጭራሽ ይችን ሴት ማመን አልችልም፣ የፈለገችውን ነገር ማድረግ እኮ ትችላለች፣ እሷ ሁሉንም ነገር ታደርጋለች አታደርግም አልልም ብላ እንግዲህ እቺ ሴት ወደ እናቴ ከቀረበች እገላታለሁ ትላለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ቤዛ ዳሊና ቀጣዩን ክፍል ይዤ መጥቻለሁ። ቪዲዮዬን ከወደዳችሁት ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ሰብስክራይብ አድርጉ። እንዲሁም ደግሞ ያው የቢሌን
ቤዛ መጨረሻ እንግዲህ መንገድ ዳር መውደቅ ሆኖላታል። እንግዲህ መንገድ ዳር የሰራችው ስራ እያረገችው ሴራ ሁሉ እንዳለ መንገድ ዳር እንድትወድቅ አድርጓል ማለት ነው። ካሌብ ይህን ነገር ካወቀ እንግዲህ ከቤት አባሯታል ማለት ነው። አንቺ ተለውጫለሁ ብለሽ እኛን አታለሽ እናቴን ልትገልኝ ነበር አይደል ብላ እንግዲህ በጣም ተናዶ ወደ ጎዳና ወጥታለች ማለት ነው። አይን ማየት ራሱ በጣም ከብዶኛል። ስለዚህ ካሌብ ይቅርታ አድርግልኝ ብና እንግዲህ ቤተሰቦቹን ሁሉ ይቅርታ እንደጠየቀች እናስታውሳለን። አሁንም ደግሞ ደሊናን ይዛ እንግዲህ ስራዋን እንደቀጠለች ትገኛለች። ኤልሳ ደግሞ ስራዋን ስለምታውቅ ይቺ ሴት በጣም አደገኛ ነገር አስባ ነው አሁን እኛን ይቅርታ የምጠይቀው። ስለዚህ ከልጅ ልጅ አይናችንን ማንሳት የለብንም ብላ እንግዲህ ለካሌብ ትናገራለች። አዎ የኔ ሀሳብም እንደዛ ነው። እኔ ቤዛን አውቃታለሁ ሊሆን የአዲስ ድራማ ሊጀመር ብላ ነው አሁን ሁላችንም ይቅርታ እየጠየቀችው። እኔ የእሷን ስራ ስለማቅ ምንም ነገር ይቅርታ አልላትም ይላል ካሌብ። ደሊና ደግሞ አይ ካሌብ እሷ እኮ በቃ ተቀይራለች፣ ሁሉም ነገር እንደ ጸጸታት እኮ ተናግራናለች። ለምንድን ነው አንተ ይቅርታ ማትላት? ለምንድን ነው ይቅርታ ብላችሁ አብረን በሰላም አንድ ቤት ውስጥ እንድኖር ማታረጓት? ብላ እንግዲህ ደሊና ትለምናለች። ኤልሳንም እንግዲህ ደሊና ለምናት ይቅርታ እንድታደርግለት ለቤዛ ይቅርታ እንድታደርግለት ትለምናለች። ኤልሳም ደግሞ አንቺ መልካም ሴት ነሽ፣ አንቺ የዋነሽ፣ ይሄ የዋነትሽ ግን ክፉ ነገር ላይ እንዳጋለጥሽ በጣም እፈራለሁ ትላለች። እና እንግዲህ ቤዛ እንግዲህ ይሄን ቤት እስከምወስድና ካሌብን የራሴ እስከማደርግ ድረስ ይሄን ጨዋታ አደርጋለሁ ብላ እንግዲህ ደሊናን በመሀል ጨዋታ ላይ እየቀላቀለች ደሊና ላይ ትጫወታለች ማለት ነው። ደሊና ደግሞ ምንም ነገር ስለማታቅ ያው የእሷን ጨዋታ ስለማታቅ ጨዋታዋን ተቀብላ ከእሷ ጋር አብራ እንግዲህ እሷ መልካም ሴት እንደሆነች ብቻ ለካሌብ እየተናገረች ጨዋታዋን እንደቀጠለች እናያለን። እና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ዛሬ ደሊና ቀጣዩን ክፍል ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። እንግዲህ ቤዛ ጨዋታዋን እንደቀጠለች ትገኛለች። በፊት ከእናቷ አልማዝ ጋር እንግዲህ ብዙ ነገር እየሰሩ ለካሌብም እውነታ ሳያውቅ ይሄን ቤት የራሳችን ካደረገን በኋላ ወይዘሪት አልማዝም እኔ እናቴ አይደለሁም ብላ እንግዲህ ለመናገር ዝግጁ ሆነው እንግዲህ ሀሳባቸውን ሳያስጨርሱ እንግዲህ ደሊና እውነታውን ታወጣለች ማለት ነው። ካሌብ የአልማዝ ልጅ እንዳልሆነ እና እንዲሁም ደግሞ በገንዘብ ተገዝቶ የተሸጠ ልጅ እንደሆነ እናያለን። በዛ ምክንያት እንግዲህ ደሊና እውነታን ካወጣችው በኋላ ወይዘሪት አልማዝ ከቤት ትጠፋለች። እንግዲህ ቤዛ ደግሞ እኔ ወደድክም ጠላክም እኔ ህጋዊ ምስትክ ነኝ፣ ስለዚህ እኔን ተቀብለክ መኖር ደግሞ ያንተ ግዴታ ነው። አይ በእኔ መሀልና በአንቺ መሀል ያለውን ነገር እኛ ሁለታችን እንጨርሳለን። እኔ ከእንግዲህ ስለ አንቺ ምንም ስሜት የለኝም። ሲጀመርም እኔ ያገባውሽ ለማየ ብዬ ነው እንጂ እኔ ወድጄሽ አክብሬሽ አይደለም ያገባውሽ። እኔ ለማየ ብዬ ነው፣ እማየ ለአንቺ ብዬ ነው ሁሉንም ነገር ያደረኩት እንጂ ቤዛን ወድጄ አይደለም እኔ ያገባውት ብሎ ይናገራል ማለት ነው ለእናቱ። ከዚህ በኋላ ማታስጠነቅቂያት ከሆነ እኔ የማደርገውን እኔ ራሴ አውቃለሁ ብሎ ወይዘሪት አልማዝ ላይ ይጮሃል ማለት ነው ካሌብ። በዛ ምክንያት ደግሞ ካሌብ ይቅርታ እንደረግላቸው ሳትታመምም አሞኛል ብላ ስታስመስል እናለን። ዛሬ ላይ ግን እውነተኛ እህቱንና እውነተኛ እናቱን ካገኘ በኋላ ሁሉም ነገር ግራ ገብቷት እንግዲህ ኤልሳ ደግሞ አለቅሽም ብላለች። እና ኤልሳ ደግሞ እውነቷን ስላወቀች እነሱ እዚህ ቤት መኖራቸው ለእሷ መልካም ነገር እንዳልሆነ ስላወቀቻቸው ቤዛ እና ኤልሳ ተጠማምደዋሉ። ካሌብም እስካሁን ድረስ ቤዛ አትቀየርም፣ መቼም ቢሆን ቤዛ እንደማትቀየር እኔ አውቃለሁ። ደሊና አንቺ ምንም ነገር አታውቅም። ስለዚህ እስካሁን ድረስ ቤዛ እያስመሰለች ነው ያለችው እና እሷ ምንም ነገር ከማድረግ ውጭ ወደኋላ አትችልም። የፈለገችዋን ነገር እስክትደርስ ድረስ
ሁሉንም ሰው ታታትላለች። አሁንም እያታለለች ነው እና ስለዚህ ይህኔ መቼም ቢሆን እሷን አምኜ ይቅርታ ጠይቃኛለች ብዬ መቼም አላምንም ይላታል ካሌብ ለደሊና። ደሊና ደግሞ ካሌብ እባክን አንድ ሰው ጥፋቱን አውቆ የካሌብ ናትን እንግዲህ የልብ መድኃኒት ቤዛ እንደቀየረች ማንም ሰው አያውቅም። መድኃኒቱን ስላለ ካልወሰድሽው ብዙ ትጎጃለች። ስለዚህ መድኃኒቱን ሳታቋርጪ መውሰድ አለብሽ ተብላለች እና ሆስፒታል ውስጥ እንግዲህ ቤዛ የልቡን መድኃኒት እንደቀየረችው እነሱ ምንም ነገር የሚያውቁ ነገር የለምና እንግዲህ መድኃኒቱን ራሱን እየወሰደች በሁን ውሃ ብላ እየለመነች በር ላይ ቆማ ትሰማለች ማለት ነው። እንግዲህ ኤልሳ ደግሞ እሷ አጠገቧ እንዳደርስ ከልክላ ነበረና ግን መድኃኒቱን ማንም ሰው ቼክ ያደረገ ሰው የለም። ያኛውንም መድኃኒት እየሰጠቻት ትገኛለች ማለት ነው። ቤዛ መድኃኒቱን ቀይራዋለች እና እናታቸው እንደታመሙ ካሌብም አላወቅም። ካሌብ እንግዲህ ያው ኤልሳም በፊትም ጥርጣሬ አላት። ጥርጣሬዋን ደግሞ አልቀየረችውም። ምንም ሆና ደሊና ጥርጣሬያቸውን ለማሳመን ብትሞክርም ደሊና አንቺ መልካም ሴትና የዋ ስለሆንሽ ነው ሰውን ቶሎ የምታምኘው ወይም ሳለው ሰውን ቶሎ ይቅር የምትይ እቺ ሴት አረመኔ ናት። ስለዚህ መቼም ቤዛ እንደማትቀየር ከኔ በላይ ቤዛን ሚያውቃት የለም ብሎ ካሌብ እንግዲህ ለደሊና ይናገራል። ደሊና ደግሞ ለምንድን ነው እሷ ይቅርታ እየጠየቀች አንተ እንደዚህ የምትለው? እባክህን ካሌብ ይቅር በላትና ቤታችን ሰላም ሆኖ ይኖር። ሰላምና አንድ ቀንም ሰላም አገኝተን አናውቅም። ግን ዛሬ እውነታው ስለወጣና አንተም እውነታ ስላወቅ አሁን ምንም ነገር ማድረግ ስለማትችል ይቅርታ ጠይቃለች። ስለዚህ ይቅር በላትና አብረን እንኖር ትላለች። ካሌብ ደግሞ እኔ መቼም ቢሆን እሷን አላምናትም ይላልና ወይዘሮ ጽጌረዳ እንግዲህ መድኃኒቱ እንደተቀየረላት ስለማታቅ ቤዛ የሰራችውን ሰርታ ሁላቸውንም ይቅርታ ጠይቃ እንግዲህ ካሌብና ኤልሳ ባያምኗትም እንግዲህ ደሊናና የወይዘሮ ጽጌረዳ አምናሉ ማለት ነው። በዛ ምክንያት እንግዲህ ምንም ነገር አታደርግም እሷ አይደለችም እንድትባል አንድ ነገር ብፈጠር እሷ ናት መባሏ ስለማይቀር መጀመሪያ አሳመነቻቸው ማለት ነው። እሷ ምንም ነገር አታደርግም ከዚህ በኋላ ይቅርታ ጠይቃለች። እንዴት ይሄ ነገር እሷ ታደርጋለች እንድትባል ብላ ነው እንግዲህ ይቅርታ የጠየቀችው። በነገራችን ላይ አንድ ጊዜ የምንሰራው ስራ ዋጋ ያስከፍልናል ማለት ነው። አንዳንድ ጊዜ ያውቅንም ሳናውቅም የምንሰራቸው ስህተቶች መጀመሪያ የስህተት ወይም የክፉነት መጨረሻ ማለት ነው። የክፉነት መጨረሻ ብዙ ዋጋ ያስከፍልናል። ስለዚህ ዋጋ ከመክፈላችን በፊት ብንጠነቀቅ ነው የሚሻለው። ማንም አያውቅም ብለን የምንሰራ ሰው ብዙ ዋጋ እንደሚያስከፍልን መማር አለብን ማለት ነው። እንግዲህ ሮዝ ቤዛ ማንም አያውቅም ብላ ነው መድኃኒት ቀይራ እንግዲህ ይህችን እናት ለሞት እየዳረገቻት ነው። ኤልሳ እንግዲህ አትለቃትም። እናትየው አንድ ነገር ብትሆን ወይም ሆስፒታል ገብታ መድኃኒት ተቀይረዋል ብባል ከራሷ አትወርድም ማለት ነው። ኤልሳም ሆነች እንዲሁም ደግሞ ካሌብ ራሱ ከራሷ አይወርድም። ምክንያቱም ይሄ ክፉ ነገር እሷ ስለምታደርገው ከራሷ እንደማትወርድ እርግጠኛ ነኝ። ኤልሳ እንግዲህ ደሊናና ማየን አታልልሻቸው ሊሆን ይችላል ያመኑሽ። ደሊናና ማየ ያምናሉ አንቺና ካሌብ ናችሁ እየገፈተራችሁ ያላችሁ ስትል እማየና ደሊና ያምኑሽ ይችላል። እኔ ግን በፍጹም አላምንሽ ቤዛ፣ አንቺ በጣም ጨካኝና አረመኔ ሴት ነሽ ትላታለች። እሷም አዎ እኔ ተቀይሬያለሁ። እኔ ከእናንተ ጋር አብሬ ለመኖር ብዬ ብዙ ዋጋ እየከፈልኩ ነኝ። አንቺና ካሌብ ግን እየገፋችሁት ነው። እኔ በጣም ተቀይሬያለሁ ኤልሳ እመኚ ትላለች። እኔ መቼም አላምንም። ስለ ቤተሰባችን ጉዳይ ደግሞ አንቺን አያገባሽም። ስለዚህ ራስሽን ችለሽ ብትኖሪ ይሻልሻል ትላለች ማለት ነው። እሷም አይ እኔ መቼም ምንም ብታደርጊ አንቺን እንደማላምንሽ ይወቂ ትላታለች። አንድ ነገር ብፈጠር ግን ከራስሽ እንደማልወርድ ይህኛውን ይወቂ ትላታለች። ውድና ተወደዳችሁ የሰላም ዩቱብ ተከታታዮች በሌላችሁበት ቦታ ሰላማችሁ ብዙ ትበልልኝ።
ዩቲዩብን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ከልብ አመሰግናችኋለሁ። መልካም ጊዜ ተመኛላችሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እግዚአብሔር ሰላም ከእናንተ ጋር ይሁን።